ቫላንታይን ያማታል ሰይጣናዊ ስራ ቫላንታይን ጋኔ ቀን ጠብቆ ሩካቤ ስጋ ለመፈጸም ቫላንታይን ምናምን እናንተ ሁላችንም ማስመሰው ቤዝዬ ደህና ነሽ? ሰላም ያገሬ ልጆች እንዴት ናችሁልኝ? ዛሬ እናንተን ፈታ ዘና ያደርጋሉ ያልኳቸውን ቪዲዮዎች ይዤላችሁ መጥቻለሁ። ቪዲዮአችን ከመጀመራችሁ በፊት ላይክ፣ ሰብስክራይብ ማድረግ እንዳይረሳ። ወደ ቪዲዮ አው ቀላል ነው ከዛሬ ነገ ነግሬሻለሁ። ታምሜ በጣም ከባድ ልጨርስልሽ እንጂ ነው። ችግር የለውም። ዋናው መሻል ነው። ታውቃለህ ነገ ቫላንታይን ነው። ዛሬ የሚላት ቀኛለው ዋዜማ ብሎ የ35000 ብር አበባ ይልክላትን መሰለ። ዋዜማ ብሎ የ35000 ብር አበባ እሱ ይገርምሃል እንዴ! ነገ ለዕለት ባለ 5 ኮከብ ሆቴል አዘግቶ አንድ ላይ ወደ 500000 ብር አልወጣም ብለ 500000 ብር ለቫላንታይን ምን የጋኔልን ስራ ለማስፈጸም 500000 ብር ምናምን ነው። ቫላንታይን ባህላችን አይደል? ምንድነው እንደዛ ብሎ ነገር የለም። ያለፉትን 2 አመታት ምክንያት አብዝታ ምሬሃለሁ። አልገብተህልኛል። የሚቀጥለው አመት እክስሻለሁ እንዳልከኝ ያረሳም አይደል? አየሽ አይደል? ህመሙን አየሽ አይደል? ማኪዬ በቃ የመርሳት በሽታ እኮ ነው የታመምኩት እኮ እንዴ! የምሬን ነው የምልሽ። ከሳምንት ይኸውልሽ አሁን አንድ ሳምንት ታመም ያልነበር ፋዘርን ረስቼው አሁን ተጸልዮልኝ ትላንት ምናምን ያስታውስኩት ማዘርን እንደ ሲስተር እያወራሁት ብታይ ሲስተርን ደግሞ የእንጀራ ልጅ ምናምን በቃ በጣም ቤተሰብ ገፍቼ ምናምን እኮ ቫላንታይን እንዴት ላስረዳሽ? ይኸውልሽ አሁን ለምሳሌ ሰላም ነው ናቲ እንዴ? አንተ ትቀልድብኛለህ እንዴ? ወይ ተረጋጊ። ቆይ መተሽ ቢኖ መጥቼ ተረሳሻ እንዴ? እናት ፍቅረኛ የ3 አመት ፍቅረኛ ሩት አይ ሴቶች የወንድ ልጅ ቁጥር እያነሰ ነው ሴቶች የበዛ ነው ሲባል ጭራሽ መጣችሁ ጀምራችሁ አይደል? ማን ለበሰልሽ ማን ፍቅረኛ 3 አመት ፍቅረኛ ምን ማረገ እኮ ነው 17 አመት እኮ ነው 20 አመት እኮ ገና በልጅነቴ እንዴት ላገኝ ይችላል? አንቺ ተረጋጊ እንጂ ምን ሆነሽ ነው እንዴ? ኧረ በጭራሽ ቀልድን ጀመርክ አይደል? ደግሞ ምን ተጠናንተን አውርተን ተገናኝተንና መፈጸም ይሁን ሁሉ ነገር ማድረግ እንችላለን። ግን ምን ማለት ነው? ምን እንደምትይ መርሳት ምናምን ቫላንታይን ነው። ምን ቫላንታይን ያማታል እንዴ? ሰይጣናዊ ስራ ቫላንታይን ጋኔ ቀን ጠብቆ ሩካቤ ስጋ ለመፈጸም ቫላንታይን ምናምን ምን ትላለች? ኧረ ቫላንታይን ብሮዬ ጸዴ ፎቶ ነው ያነሳሁሽ። አሪፍ ሆነ። ነይ ሹፊው። ኧረ በስመ አብ ውሾቹ ኧረ አይመጡም። ኧረ ብራዘር አንድ ደቂቃ ስጠኝ። ሄይ ጎግል ውሾችን አስወጭልኝ። አሮጆዬ እንዴ ለበደና አድስክ አልበና አይደል? አይ ትልል ጠይቅ ነበር ታረቁ ምናምን የሚል ነገር አይቼ ስለ አሳምኛቸው ነበር። ላይቭ ላይ ምናምን እንከራከራለን። አንተ አይደለም እንደዚህ ያርከው እንደዚህ ያለውን ትንሽ ልንተማመን ነበርና ጉዳዩን ብታቆዩልን። አልገባም። ቢግ ላቭ ምናምን አይደለም ይሄ እኮ ገንዘብ ነው ላይቭ ላይ ያለው። ወይ አንተ ስጠናሽ ብሩን እሺ ለምን አጀንዳ ታስነሳላችሁ? ሰው እንዲሰራበት አይደለ? እኛ ገንዘብ ልንሰራበት ብላችሁ ብታረሱት ታዲያ ለበል መታረቃቸውን አልፈለገውም። ፋዘር ቤት የዋለ ቀን ፓርት 2 ኧረ አባቶች የሁሉም አባቶች ናቸው። በቃ ይሄ ነገር ፋዘር ቤት የዋለ ቀን ማይጀመር ስራ የለም። በጊ የሁላችንም ኢትዮጵያውያን አባቶች ማን ነው አዲሱ ሲስተም አለ? ስንት ይሆንልህ? አንድ ይበቃል። በእንተ ስለማረ ማርያም ወንድሜ ችግሮች እንደዚህ ብረት አሳስረውሃል። መውጫ ቀዳዳ አጣሃል ወይ? እንግዲያውስ በበሩጣ እኔ በስማ እንዴት እንደማፈቅረህ ቆፍጠን ያለ ፍቅር ማለት ነው። ወንድ ልጅ ፍቅር ሲይዘው መለየት ሂጂ፣ በእናትሽ ሂጂ። እንኳን አንቺ
ሐምዴና ና ይሄ ደግሞ ለፍቅር እስማ እንለያይ ስላለች እኔ ወንድ ያሳደገኝ ወንድ ልጅ ነኝ። አልደበረም እኔ አልደበረኝ ነው ወንድነት ይለያያሉ። ትሄድ እንኳን እሷ ማለት ነው ማንም ለምን አይሄድም መጣ ቀረ ጀግና ያለ ሁላ ባህል ጓደኞች ጀግና ባይሉ ቢቀር አይሻልም? አይዞን በቃ እንዴ ወይኔ ጌታ ሆይ ምን ያለበት ተለማምደው ታስቀር። እርግጠኛ ነህ ለዱሬክስ ጀምረህ ዛሬ ቁም ነገር በያዘው ፍቅር ምን አልበየ ለሰው ባይመስልም አይንለያይም እርግጠኛ ነህ። ሰላም ነው ማ ሰላም ሰዋለው ነበር። አይ የለውም። ኦኬ አመሰግናለሁ። ትቀመጥ መስሏት እኮ ነው። እንዴት ነሽ? ሰላም ነሽ? ብቻሽን ነሽ እንዴ? አዎ ብቻዬን ነኝ። ታዲያ ምን ይሰራልሻል እንዴ? ኧረ ቡናውን አንቺው እንጂ እንዴት ነሽ? ዛሬ ከነጋ ቆንጆ እንደሆነሽ የነገረሽ ወንድ አለ? አሪፍ ወንዶች መዋሸት አቆሙ ማለት ነው። ፍሪጅ አላችሁ? ካውያስ ሴት ከስተመር አላመጣ ሴቶችስ የለም። እናንተ ሰማችሁ? የለም። ደስ ይላል ሰሚዬ፣ ደስ ይላል። ኧረ ይሄ ደስ ይላል። ትሬንድ የት እየደረሰ ነው? ደስ ይላል ሰሚዬ፣ ስራ ጥሩ ነው። ደስ ይላል ሰሚዬ፣ ደስ ይላል። ምግብ በላሽ እንዴ ሰሚዬ? ደስ ይላል። ፋዘር ግን ተሻላችሁ? ተሽሎታል። ደስ ይላል ሰሚዬ፣ ደስ ለጌታ የሳይ ማዘር ምግብ ካቀረበች በኋላ ጀምሩ አልኳችሁ አይደል? እደርስባችኋለሁ። ጀምሩ። ኧረ ይልጅ ማረም ኧረ እኔ ምግቡ ቀዘቀዘ። ጨረስኩ መጣሁ። ጀምሩ፣ ችግር የለም እናንተ በጣም የሚያናድደኝ ማለት ነው በዓል ላይ በተለይ በዓል ላይ ስማ ጨረሱ፣ ችግር የለም ጀምሩና ማይጀምሩ ስራ የለም እኮ ምግብ ሲቀርብ አታ ምን ሆነ ነው? ምንድን ነው? አፈቅርሻለሁ። ጀምርህን? ዋው አፈቅርሻለሁ ለማለት ነው ያላሩጫ። ወይኔ ዛና አፈቅርኩሽ። አንድም ቀን ራሴን በእንደዚህ አይነት ሁኔታ ውስጥ አገኘዋለሁ ብዬ አላሰብም ነበር። ግን ምን ላድርግ? አፈቅርኩሽ። ዋው ተስፋ አደርጋለሁ ይሄንን እንጂ ለሷ እንደምነግራት። አንቺም ትወጃለሽ ማለት ሻው እንደምን እኔ ዛና ነኝ፣ አንቺ ዛና ነሽ። አፈቅርሻለሁ። እኔም አፈቅርሃለሁ። እሷ እኮ የምር ወደዋል። ይሄንን እሷ ትለኛለች አይደል? የኔ ቆንጆ ሰራሽው ነው ሰራችሁት። እግዚአብሔር መልሱን ደውዬ አሳውቃችኋለሁ። አይዞን በቃ